አሉኝ። እኔ ወንዶች ናቸው ልጆቼ። እኔ እንደ ልጄ ነው የማየው። ልጆቼን ራሱ ስታድጉ እንደዚህ በሱ ነው ድሮ የምመስለው እሱ በሚያደርገው ለእናቱ ባለው ፍቅር እና እሷ ግን በእናትሽ ሴት ልጅ ነሽ። እንደው በእግዚአብሔር እስቲ አንቺ ተይና እነሱ እንደማይተው ታያለሽ። በቃ እባክሽን ለትንሽ ለሁለት ለሶስት ሰው ብለሽ እሷን እንደዚህ በእናትሽ በቃ ተናደሽ ነው ይገባኛል። እባክሽን አልቅሼ ልለምንሽ። እኔ ወንድ ልጆች እኔ ገነት የሚታልቅሽ ነገር የለምና እኔ አንድ ነገር እኔ ቃላቱ ይቀርባል። እግዚአብሔር ትወደዋለች እኮ በቃ እሷ እኮ ትወደዋለች ብሩክን። ይዋደዳሉ እኮ እኔ እኮ አውቃለሁ። እሺ እኔ ልንገርሽ አውቃለሁ። በቃ በጣም ይዋደዳሉ አውቃለሁ። እሷን አውቃለሁ። የውስጧን እኮ እሱ እንዲመለስላት ብላ እኮ ነው አንዳንድ ነገር የምታደርገው። አሁን ልውጣም ስትል አውቃ ፈልጋለሁ እሱ እንዲመለስላት በይዋህነቱ እንዳይበላሽባት ሰዎች እንዳያጠቁት ነው። ሰላም እባክሽን እባክሽ ለሌላ ሰው ብለሽ አንቺም ሴት ነሽ፣ ነገ ሴት ልጅ ትወልጃለሽ። እባክሽን የኔ እህት ሌሎቹ ያቆማሉ፣ ግድ የለሽም ያቆማሉ። ሁሉ አስተያየት የሚሰጡት ደግሞ አስተያየት ነው የሚሰጡት በተፈጠረው በሚሰራው ነገር ነው አስተያየት እየሰጡ ያሉት። እባክሽን እኔ ልሽ እምባዬ እየወረደ ነው የምለምንሽ፣ እውነት ተንበርክኬ ነው የምለምንሽ። ለእሷ ስል እባክሽ እሷን ደግሞ እሷም ሁለቱ ስለሚዋደዱ እሱንም አከብረዋለሁ፣ ወደዋለሁ። በቃ እባክሽ የኔ እናት ማለት ነው። እኔ አንድ ነገር ልንገርሽ፣ እኔ ከቻልኩ ገብቻ አንዳንዶቹ እንደዚህ የተናገሩ ካሉ አናግራቸዋለሁ። በእናትሽ ይከብዳል፣ በቃ ይከብዳል። እባክሽን በእግዚአብሔር በማታውቀው ነገር ይኸውልሽ ግቡና ተሳደቡ። ብሩክን እኮ አትልም እሷ አትልም እሷ እኮ እንደዛ አትልም እኮ ብሩክ እንዲነካባት እኮ አትፈልግም። ብዙ ጊዜ ወጣ እኮ ተናግራለች። እንኳን ብሩክ የምትወደው እግዚአብሔር ዘመዶች አትናገር። እኔ በቃ እኔ አግኝቻታለሁ ልበልሽ በቃ አትፈልግም ማንም ሰው ብሩክን እንዲነካባት ክፉን አትናገርሽ። ያረገነት ቆይ እኔ አንድ ነገር ልንገርሽ እኔ ማለት ነው እኛ አንድ ነገር ልንገርሽ እኔ ማለት ነው ልንገርሽ ሴት ናት በሴትነቷ ይከበራለሁ፣ ወንድ ነው በወንድምነቴ አከብራለሁ። ግን ደግሞ እዚች ጋር ሚታንጮጩት እዚህ ጋር አሁን እኔን ተይ ብላችሁ ሄዳችሁት እዛ የሚሳደቡ ላይክ እየሰጣችሁት ላይክ እኔ ላይክ አልሰጠውም እስቲ እኛ ቤት ግቢ እሺ በቃ አልሰጠውም በቃ አቅሻለሁ እሺ። ስለዚህ ማለት ነው አሁን ማለት ነው እኔ በምንም ልንስማማ እንችልም አይደለ? እኔ አሁን ይኸውልሽ አንድ ቃል ልግባል መቅደስ ቤት መግባት አልችልም እና መቅደስ ቤት ያልሽው ጋር መግባት አልገባም። እኔ እነሱ ጋር አብሬ አይደለሁም አልገባም። እሺ እኔና አንቺ በዚህ ነው የምንስማማው። እንዴት ነው ልበልልሽ? እኔ በዚህ ነው የሚያስማማቸው። አንድ ነገር አዳምጪልኝ። እኔ አዳምጪልኝ። እኔ ሚቶ እናንተ እነሱ የእሷ ኦዲየንስ እሱን ሲያከብር እኛም እናከብራታለን። ካልሆነ ግን ይሄ ውጋችን ነው። እኔ ወንድሜ የትኛው ኦዲየንስሽ ንገሪኝ። እኔ ሌሎቹን እሺ ልጠይቃቸው እና ማንን እሺ ልጠይቅ? እኔ እነ እንትና ጋር እንዳትኝ እነ ዩዘር ምናምን ጋር አልግባባም። ይቅርታ አድርጊልኝ። እነ ዩዘር ካልቆሙ እነ ዋና ዘላታቸው እነ ዩዘር አይደለም እንደ እነ ዩዘር አልገባም። የኔ እናት የኔ ቆንጆ እኔ እዛ አልገባም። በቃ ማትገቢ ከሆነ የልጁን አናት ላይ የሚሆኑት እነሱ ናቸው። ሰላምዬ እሺ ወይ ሌላ ሰው ይሞክራል። አለምሸት እሞክራለሁ ብላለች። በቃ ማንም ይሞክር እነ ዩዘር ጋር ሄዳችሁ ልጁ እንዳይሳደብ አድርጉ። በቃ ከልጁ ተርፎ እናት ራሱ እየረገጡ ነው ይዘጋል። ግን በእነሱ ምክንያት ቆይሽ ብሩክ እየይልሽ ብሩክ የኔ እናት በእነሱ ምክንያት እኛ ሁለቱን የምናከብር ሁለቱም የሚወድ በጣም ብዙ ሰው በእነሱስ ምክንያት ቢሆን ልጅቷ መሰደብ አለባት። እሱ ለምንድን ነው የሚሳደበው? እሱ ሲሳደብ አያሳዝንም? እሱ እኮኛ አንፈልግም፣ ማንም እኮ እንዲሰድበው አንፈልግም። እየተናገርኩሽ ያለው ነገር ማለት ነው ገንዬ አሁን እሷን እናስከብራለን እያሉ እሷን ግን እያስረገጧት ነው። ግን ሃይሚ ጎን ቆመን ሃይሚ ስትነካ አሁን ብሩክን ለሃይሚ ብሎ አግዞ ሲነካ ሰላምዬ የሚሰድቡት ማለት ነው። በእነሱ ምክንያት ነው፣ በሁለቱ ምክንያት ነው እናቱን ዝሙተኛ ናት ሴት አዳሪያ ሲባል እኔ ቁጭ ልበል ነው የፈለግሽ እናቱን ከእሱ ሰላምዬ ገንዬ ቆይ በቃ አንድ ነገር ልንገርሽ ሰላምዬ በቃ ሰማይና ምድርን በዘረጋ በክርስቶስ ይዤሻለሁ። እቺ ልጅ አትስደቢያት። እኔ በተቻለኝ አቅም
ወይ እነሱ ተናገሪያቸው ታዲያ። ሰላም አንድ ጥያቄ ብቻ ልጠይቃችሁ፣ አንድ ጥያቄ። እነሱ ማለት ነው በጣም ነው በጣም ነው የምወደው፣ በጣም ነው የማከብረው። ሁለቱ እንዲለያዩ አልፈልግም። እሷንም እወዳታለሁ፣ እሱንም እወዳለሁ። ልጆቼ ናቸው። እኔ አለምሸት ምንድን ነው እንትን ይዞሽ ነው? ኔትወርክ ነው መሰለኝ። ይኸውልሽ እኔ ሁለቱንም አከብራለሁ። ሁለቱንም እነ ፍቅር ጋር ገብቼ እያለቀስኩኝ እንዳንቺ ፈጠረ በእናትሽ ጡት እናትሽ ባጠባችሽ ጡት። እሺ በቃ እኔ ልለምንሽ ገኒ ቆይ እኔ እናትሽ ባጠባችሽ ጡት ልለምንሽ በቃ ትስደቢያ በእና ይሰድቧታል ብላችሁ ሰማይና ምድር የፈጠረን ዛሬ ጨለማ ነው። በተቻለኝ አቅም እዚህ ጋር አታልቅሽ። እናቱ ስሜት ማልቀስ ምናምን አይሰራም። ገባሽ? እነሱ ጋር ሄደሽ ማባበል እነሱን ማስቆም ትችያለሽ። እዚህ ጋር ማልቀስ ምናምን አይሰራም። ልጁ እዛ እየረተገጠ በእናትሽ ባጠባችሽ ምን አይነቱ ነው? አውጭ በእናትሽ ወንጀለኛ ሆ ሰላም ይኸውልሽ፣ ቆይ ልንገርሽ ብሩክ፣ ይኸውልሽ ቆይ ልንገርሽ፣ እነዚህ ሁለት ሰዎች አሁን እናንተ በቃ ስለሆንኩኝ ነው ወንድ ልጅ ይረገጥ ተብሏል። የቱ ጋር ነው ወንድ ካለ ወንድ አልመጣችም እኮ ይሄንን ታውቃላችሁ። ከሴት ልጅ ስለሆነች ወንድ ልጅ ይረገጣል። ሴት ልጅ ከሆነች እሺ፣ ሙሽዬ ሴት አይደለችም? ሙሽዬ ሴት አይደለችም? ይረገጣል አይደል? አንዴ ስጪኝ ደቂቃ። እነሱም መስሉ ቢመለስ እኮ ነው የእነሱን ወንድ ከሆነ ሙሽዬ ሴት ናት አይደል እንዴ? እነሱ የእነሱን አንድነት ፈልገው ሃይሚ ስትነካ ውስጣቸው ይንዘፋዘፋል። ብሩኬ ስትነካ ይረገጥ ትላላችሁ። ከእነሱም ሪፎ ዝም ስል እናቱን ትረግጣላችሁ። ከዛ ደግሞ ሃይሚ ሴት ናት እኮ እንጂ ትላላችሁ። ሙሽም እኮ ሴት ናት። ብሩኬም ወንድ ነው እኮ እሱም ወንድ ልጅ ነው። መከበር አለበት በቃ። ብሩኬ ተከበረ፣ ሃይሚ ትከበራለች። እኔ አንድ ነገር ልንገራችሁ። ቆይ ቡራዬ እኔ አንድ ነገር ልንገራችሁ። እዚህ ያላችሁ ሁላችሁሽም ማለት ነው። እኔ ልንገርሽ ሙሽዬን ከህይወቴ በላይ በጣም ወደ የሚያከብራት እናቴ ናት። አልፈልግም። እቺ ደግሞ መልስ የልጆች እናት ናት። የልጆች እናት ሃይሚና ሙሺ አንድ ሊሆን አይችልም። ሃይሚ ህፃን ገና ልጅ ናት። ሙሽዬ ግን የልጅ ልጅ እናት የደረሰች ናት። እሷን የሴት አዳሪ ነው ማለት እያሉ እኔ ደግሞ ከዛም በኋላ በቃ ይሁን ብዬ የሴት የቱ ጋር ነው ያገኘኋት? የደረሱበት ቦታ አለ። አንደኛ ብሩኬ ወንድ ነው፣ ሴት ልጅ አትረገጡ። ሴት ልጅ ናት ተብሎ ወንድ ልጅ በቃ ይገደል ተብሎ እሺ፣ ሰላም ሀሳብሽ ገብቶኛል። እሺ ወንድ ልጅ አይጎዳም፣ ልጁ አይሰበርም። እነሱም ይኸውልሽ ብሩክ እነሱ ሞታቸዋል። ይኸውልሽ ስለሚወዱ ነው፣ ሁለቱንም ስለሚወዱ እንዳይለያዩ ስለሚፈልጉ ነው እነሱ ያንን አስተያየት የሚሰጡት እንጂ ብሩክንም እኮ ጠልተውት አይደለም። እኔ እንደምመስለኝ ምን አይነት አንቺ ቆይ ብሩክ ቆይ የተከሳከሳ ነው ማለት ነው አስተያየቱ፣ ይሸርሙጣ ነው ማለት ነው አስተያየቱ፣ ዝሙተኛ ነው ይሄ ልጅ የተደበቀ ማንነት ያለ ነው እያለች ይሄ ትምህርት ነው። ይሄ ነው ትምህርት። በዚህ ነው ሰው የሚመለሰው። በዚህ አስተያየት ሰው ይመለሳል። ንገሪ እሱ ወንድ ነው እንደዚህ ነው እንደዚህ ነው ወንድ ነው እንደዚህ ነው። ከዛም በኋላ ደግሞ ምን ማለት እቺ ገነት ተብሏል ደግሞ እሱ አዶዳኔት። ከዛም በኋላ እሱ ሴት ነው አዶዳኔት ከሚናመጣ ታዲያ ለምናችሁ እሱ ካልፈለጋ ደግሞ እሺ እንሞክራለን። በቃ እናነጋግራለን። ብሩኬ ካልተፈታችሁ እኔ ሃይሚ እድሜ ልኳን አልፋታም። እያለቀስኳችሁ ነው የሚኖረው። ኢማኔኔ ይኸውልሽ እኔ ሁለቱም አንድ ናቸው ነው የምለው። እኔ በሁለቱንም ወዳቸዋለሁ፣ ሁለቱንም ወዳለሁ። ብሩክም ሲነካላችሁ እኛም ሁለቱን ነው የምንወደው። ብሩክና ሃይሚ እንዲለያዩ አንፈልግም። ቢሆንም የሚያሰድቡ ማናቸው አሮጊቶች ገባችሁ? ለራሳቸው እድሜ ያለቁ ለልጅቷ ተንኮል የሚያሰቡት አሮጊቶች። አንቺ በእናትሽ ጋኔ እኮ እነዚህ እኮ ሽማግሌዎች የብሩኬ እኮ ያውኑ አይደለም እኮ ሲጀምር ለሃይሚ ራሱ እነሱ ጠበቃ ሊሆን አይችሉም። ገባችሁ? አሮጌ ናቸው እነሱ። ለሃይሚ ራሱ ጠበቃ የሚሆን ልጅቷን ጉርጋድ እያስገቡ ነው እንጂ ሌላ አደጋ እያሰሙ ነው እንጂ ለሃይሚ አግዘው አይደለም። ለሃይሚ እውነት ሃይሚ የሚወዱ ከሆነ ይኸውልሽ ብሩክ አንዴ ስሚኝ እናትዬ፣ ይኸውልሽ ስሚኝ። አሁን እኮ ሃይሚ ወታ እኮ እናንተ እንደዚህ ተናገሩልኝ እኮ አላለችም፣ ለማንም አላለችም። ይቺ ልጅ
የእነዛን ሰዎች ደግሞ እነሱን አትስሙ። እሺ በቃ እንደዚህ አይነት ነገር የሚያስጠልሽ የእነሱን ወሬ አትስሙ። እነሱ የሚሉት ከሆነ እየረበሻችሁ ያሉት አትስሙ። በቃ እነሱ የራሳቸውን አስተያየት ግን ሁለቱንም የሚያውቁ ሰዎች ደግሞ በጣም ብዙ ናቸው። በቃ አትሰሙ እንደሆነ ይገዙ። ሁለቱንም አንድ ላይ ይዘው የሚሄዱ ደግሞ በጣም ብዙ ሰዎች ናቸው። የሁለቱንም ስድብ አልፈልግም። እኔ ደግሞ ሴት ናት ብዬ ወንድ ይሰደብ ማለት አይደለም። ከሴት ወንድ የመቋቋም ችሎታ አለው። ከኔ ባለቤቴ የመቋቋም ችሎታ አለው። እኔ ቶሎ ሴት ነኝ። እኔ እና እሱ አሁን አንድ ልንሆን አንችልም ማለት። ስለዚህ እቺ ልጅ ገና ልጅ ነች። በቃ ሌላው ባጠፋው እኔ ባጠፋው ጥፋት የኔ ጓደኛ ባጠፋችሁ ጥፋት ለምንድን ነው እሷ እንደዚህ ያህል ጠልታችኋት እኮ አይደለም። ይገባኛል እኮ ተናዳችሁ ነው። ግን ይሄን ያህል እሷ በእናትሽ ምን አደረገች? ይሄን ያህል እሱስ ይሄን ያህል ምን አድርጎ ነው? በእናታችሁ የእናንተ ይመም እኮ የኔ ብሩክስ ምን አጥፍቶ ነው? ቲክቶክ ላይ ፊላመቶ ሲያወራ የራሷ ኦዲየንስ ሄዷት ባለፈው ቆንጅዬ ልጅቷን አመጣ ብሎ የተናገረው ከዛ ላይ እሱ ላይ ተነሳች ነው ምን ከዛ ላይ ኦዲየንሷ ባላጌ የሴት ልጅ ክብር የሌለ ዜሮ እያሉ የሰደ ምን አለ ያን ነገር ደግፌው አይደለም ማንሽ ሰላም እኔ ደግፌው አይደለም። ግን እኔ ከዛ ቤት ጋር እኔ ከነሱ ጋር አብሬ አይደለሁም። አብረን አይደለንም። እኔ አይደለም ታዲያ ወንድሜ ይረገጥ በቃ በሰኛ እኔም ቢሞት ማለት እኔ ቢሞት በወንድሜ ሞት እኔ ይዘሽ በቃ እነሱ ይፈለጉትን ይበሉ። እናንተ ሁለቱንም ይዘን እንሂድ በቃ ሁለቱን ይዘሽ ብሩክ የሚረገጥ ከሆነ ብሩክ የማይከበር ከሆነ ሃይሜ ትከበራለች ብላችሁ አታስቡ። ተሳስታችኋል። አለቃ እሺ ምን ታርግ እንደምን ልጁስ ምን ያርግ? እሱም ነበር አይደለም እኮ እሱስ ምን ያርግ ነው የምትሉት? ገነት እኮ ሁለቱም አትሳደብ። አለቀ። እንዴ ብሩክ ይረገጥ ምን ማስረጃ ምንም የለም። ልጁ ምንም ያደረገ ነገር የለም። ገባችሁ? ዝም ብላችሁ አትንጫጩ። አለቀ። ሁለቱም ስራ ላይ ናቸው። ምንም ያጠፉት ነገር የለም። ገነት አንድ ነገር ታርግሽ ገነት አንድ ነገር ልንገርሽ፣ እኛ ማለት ነው እኛ አትስደቡ። በቃ ብሩክንም አትስደቡ። ገነት አንድ ነገር ልንገርሽ ማለት ነው። እሺ ቆይ ገኒ አንድ ነገር ልንገርሽ፣ ሁለቱ አንድ ናቸው። ገኒ አንድ ነገር አንድ ናችሁ ከተባላችሁ ማለት ነው። ገኒ አንድ ናችሁ ከተባላችሁ ሃይሚና ብሩኬ አንድ ነው ከተባላችሁ አንድ ሆነን እናከብራቸው፣ አንድ ሆነን እንሰባሰብ ካላችሁት እግዚአብሔርን ነው የምልሽ። እኛ መቶ ችግር የለብንም፣ ግድም አይሰጠንም። ግን እኔ ወንድሜን ስጋ